ሰላምን ወርቁን ሰርቄ የነበርኩት እኔ ነኝና በጣም ይቅርታ አድርግልኝ ብላ ይቅርታ እንድትጠይቅ አቶ በኃይሉ አደረጋት። ሰላም ብሌን ከዛ ቤት መውጣቷ በጣም ሰላም ነስቷታል። ለእሷ ቆይ በዚህ ልክ እየተጨነኩላት ያለሁት ለምንድን ነው? ለእሷ ጥሩ ስሜት የሚሰማኝ እያለች ሰላም ለብሌን ማሰቧን አላቆመችም። አቶ በኃይሉ የብሌንን እናት ካገታት በኋላ ብሌን ይህን ነገር እንድታውቅ እና ከዛ ቤት ለቃ እንድትወጣ እና ደግሞ ሰላምንም ይቅርታ ጠይቃ እዚህ ቤት ሰራተኛ ሆና መቀጠል እንደማትችል እና ወርቁንም ሰርቃ የነበረው እሷ እንደነበረች ይቅርታ ጠይቃ ከዛ ቤት እንድትወጣ አደረጋት። እንግዲህ ብሌን ከዛ ቤት ሁሉንም ከተሰናበተች በኋላ ስትወጣ በር ላይ አቶ በኃይሉን አግኝተው በጣም ደንግጣ ነበረ ስታየው። በዛን ሰዓት እንግዲህ አቶ በኃይሉ አንቺ ያጠፋሽውን ስሜን ሳታጠሪ ወዴትም አትሄጂም፣ በአንቺ ምክንያት ከእህቴ ጋር ተጣልቻለሁ፣ ከዚህም ቤትም ወጥቻለሁ። ስለዚህ ወርቁን የሰረቅሽው አንቺ እንደሆንሽ ለብሌን ለሰላም ተናግረሽ ነው የምትወጪ ብሎ ብሌንን አስጠነቀቃት። ብሌንን በዚህ ሰዓት ነበር ተመልሳ ሰላምን ወርቁን እንደሰረቀችው እና ይቅርታ ጠይቃት ከቤት የወጣችው ማለት ነው። እንግዲህ በዚህ ሰዓት ዳጊ ብሌን ወዴት እንደምትሄድ እየተከታተላት ነበር ማለት ነው። ምክንያቱም እናቷን የሚያገተባት እሷን መጉዳት ፈልገው ሳይሆን ምናልባትም ደግሞ አንተ ካላደረካት እኔ ግን እገላታለሁ ብሎ ስላስፈራረው ምናልባትም ደግሞ ከዛ ሊታደጋት ስለፈለገ ነበር ያገታት። ነገር ግን የብሌን እናት እንደ ልጄ አምኜህ ነበር ወድጄህም ነበር፣ በዛ ላይ ደግሞ ልጄ ብሌንም ቢሆን አምና ልክ እንደ ጓደኛ ተቀብላህ ነበር፣ አንተ ግን እምነትህን በላህ እያለች ስትናገረው ነበር። እሱ ግን ይህንን ነገር ያደረገው ለእሷና ለብሌን ሲል እንደሆነ ቢነግራትም እሷ ግን በጭራሽ ልትረዳው አልቻለችም። ስለዚህ አሁንም ቢሆን ከእናቱ በኃይሉ ብሌንን መጠበቅ አለብኝ ብሎ ስላሰበ ብሌንን ወዴት እንደሚወስዷት በቅርብ ርቀት እየተከታተለ ነበረ። እንግዲህ ብሌን ይህ ሁሉ ነገር እየደረሰባት ያለው መስማት የሌለባትን ሚስጥር ስለሰማች ነው። ምክንያቱም አቶ በኃይሉ ሰላምዬ ላይ ያደረገውን እያንዳንዱን ነገር ልጇ ሳትሆን ቃልን ልጅሽ ናት ብሎ እሷ ቤት አንጥቶ የእሷን ሀብት ንብረት እንድትወርስ በማድረግ ይህን ሁሉ ነገር እያደረገ ያለው አቶ በኃይሉ እንደሆነና ቃልም ደግሞ የሰላም ልጅ እንዳልሆነች ብሌን ስላወቀች ይህንን ሚስጥር ካወቀች ደግሞ ምናልባትም አንድ ቀን ሁሉንም እውነት ልትናገር ትችላለች ብለው ስላሰቡ በእናቷ አስፈራርተው ከዛ ቤት እንድትወጣና ከአካባቢውም እንድትርቅ አደረጓት ማለት ነው። እንግዲህ ብሌን ከዛም በፊት ይህን ሁሉ ነገር እንደሰማች በስተመጨረሻም ደግሞ ሰላምን እገላታለሁ ብላ ስትናገር ነበር ቃል ማለት ነው። ይህንን ነገር ስትናገር ብሌን እንግዲህ በጣም ተሰምቷት ነበረ ማለት ነው። እንዴት የሰው ልጅ በዚህ ልክ ክፉ ሊሆን ይችላል? እንዴት ነው ግን ሰው እንደዚህ መጨከን የሚችለው? እያለች ብሌን በሰማችው ነገር በጣም ደንግጣ ከክፍሏም አልወጣም ብላ ክፍሏን ዘግታ ተቀምጣ ነበር። እንግዲህ ቃልም ደግሞ የሰማሽው ነገር ሁሉ እውነት አይደለም፣ በሩን ክፈቺ ስትላት እሷ ደግሞ ዝም ብላ እያሰበች ነበር ማለት ነው። ሰላምን ከነዚህ ሰዎች እንዴት መጠበቅ እንዳለባት እና በተደጋጋሚ ልትመርዛት የሞከረችውም ደግሞ ለዚህ እንደሆነ ብሌን ሚስጥሩ ሁሉ ገብቷታል። እንግዲህ ሰላምን እንዴት ነው አድርጌ ማድናት እያለች እያሰበች ነበር። ነገር ግን እሷ እንኳን አይደለም ሰላምን ልታድን ይቅርና ራሷንም እናቷንም ትልቅ ችግር ውስጥ ከታለች። በእርግጥ እናቷ የታገተችው በዚህ አይነት ነገር ባይሆንም ማለትም ይህንን ነገር ከመስማቷ በፊት ቢሆንም የታገተችው እናቷ፣ ነገር ግን አሁን ቃልም ሆነ አቶ በኃይሉ ያስፈራሯት ይህንን ነገር በመስማቷ እንደሆነ እናቷ የተጎዳችው ወይም ደግሞ ይህንን ሁሉ ዋጋ እየከፈለች ያለችው በዚህ ምክንያት እንደሆነ ነግረዋታል ማለት ነው። ብሌንም እንግዲህ የእናቷ ነገር በጣም ቢያስጨንቃት ቢያሳስባትም የሰላም ነገርም ግን ደግሞ አሳስቧታል። ምክንያቱም አቶ በኃይሉም አሁን ይቅርታ ጠይቀሽ አንቺ እንደሰረቅሽው አድርገሽ እኔ እዛ ቤት መመለስ አለብኝ ብሎ ወደዛ ቤት እንዲመለስ አድርገዋለች ብሌን ማለት ነው። ስለዚህ ቃልም ደግሞ ቃል ናት። በተደጋጋሚ ልትመርዛት ስትል ያዳነቻት ብሌን ነበረች። አሁን ግን ማንም የሚያድናት ስለሌለ ሰላምም ቢሆን ስለነሱ ምንም የምታውቀው ነገር ስለሌለ ራሷን ልትጠብቅም አትችልም። ብሌን ይሄ ነገር በጣም አስጨንቋታል። በተደጋጋሚ ስልክ ደውዬም ቢሆን እውነቱን ልንገራት ወይ እያለች እያሰበች ነበር። ነገር ግን ይህንን ነገር ካደረገች ደግሞ በድጋሚ ያሉበትን ቦታ ስለሚያውቁ ድጋሜ ሊይዟት እናቷን ስለሚችሉ በጣም ፈራች። ብሌን አሁን ላይ ምን ማድረግ እንዳለባት ግራ ተገብቷታል። ቃል በዛ ላይ ደግሞ ጓደኛዋን ከዛ ቤት አመናጭቃና ልክ አዋርዳ ነበር ያባረረቻት። አንቺ ቆሻሻ ከዚህ ቤት ውጪ ብላ ያንን ሁሉ ነገር የተፈጠረው በአንቺ ምክንያት ነው፣ አንቺ እዚህ ቤት ባትመጪ ኖሮ ይህ ሁሉ ነገር አይፈጠርም ነበር ብላ
እንግዲህ ብሌን ሁሉንም ነገር እንደሰማች ስታውቅ ቃል ጓደኛዋን ጮኸባት ነበር ማለት ነው። እንግዲህ በዚህ ሰዓት እዚህ ቤት ሁለተኛ እንዳትመጪ ብላ ስታባረራት ጓደኛዋም ዝታባት ነበር የሄደችው። አረ እንደዚህ ነው እንዴ? እኔም ደግሞ ድጋሜ መጥቼ ሚስጥርሽን ሁሉ ነው የምዘረግፈው፣ ሚስጥርሽን ለኔ እንደተናገርሽ ዘንግተሽዋል መሰለኝ ብላ ዝታ ነበር የሄደችው ማለት ነው። እንግዲህ የቃል ጓደኛ ብር ካላመጣሽ ሚስጥርሽን ሁሉ እናገራለሁ ብላ ገንዘብ እየጠየቀቻት ነው ማለት ነው። እንግዲህ በተደጋጋሚ እዛ ቤት እየመጣች ገንዘብ በጣም ያስፈልገኛል፣ ስለዚህ ልትሰጭኝ ይገባል፣ አይ ካልሽ ግን ሚስጥርሽን ሁሉ ነው የምናገረው እያለች እያስፈራራቻት ነው። ቃል አሁን ላይ ያንን ሁሉ ነገር መናገሯ በጣም እየቆጫት ነው። አቶ በኃይሉም ደግሞ እንደዚህ ማድረግ እንደሌለባትና እንደ ቀላል ነገር እንዴት ለሰው ታወሪያለሽ ብሎም ሰድቧትና አመናጭቋት ነበር የሄደው። ይህ ነገር ደግሞ ባለፈውም እንደዚህ አመናጭቋትና በጥፊ እስከ መምታትም ደረጃ ደርሶ ስለነበረ አሁን ደግሞ ደገምከው አይደለ? ስለዚህ ቆይ ትሞክረኛለህ ብላ የያዘችበትን ፋይል ሁሉ ለህግ አሳልፋና ወይም ደግሞ ለጠላቶቹ አሳልፋ በመስጠት አቶ በኃይሉ እንዲታሰር ለማድረግ እየሞከረች ነው። እንግዲህ በትላንትናው ክፍል ላይ እንደተመለከታችሁት ፋይሉን እየላከችላቸው እያለ ነበረ የሆነ ሰው በሩን ከፍቶ ገብቶ ነበረ ማለት ነው። በዚህ ሰዓት እንግዲህ በሩን ከፍቶ የገባው አቶ በኃይሉ ነበረ ማለት ነው። ነገር ግን ቃል ምን እያደረግሽ ነው ምናምን ሲላት ምንም እያደረገች እንዳልሆነና ብቻ ክላሷ ተቀምጣ እየተጫወተች እንደሆነ እየነገረችው ነበረ ማለት ነው። እንግዲህ ያንን ፋይሉን እሷ እጅ እንዳለ በጭራሽ የሚያውቀው ነገር ስለሌለ ምንም አልጠረጠራትም። የመጨረሻ ማስጠንቀቂያ ብቻ ሰጥቷት ይወጣል ማለት ነው። እሱ ምንድነው ሁለተኛ ይህንን ነገር ለማንም ሰው ቢሆን መናገር እንደሌለበት እና ጓደኛዋ ደግሞ የነገረቻት ጓደኛ ማናት? ስለዚህ እሷን መያዝ አለብን። እሷ አንድ ቀን እውነቱን ልትናገር ትችላለች። ስለዚህ ጉዳይ ማንም ሰው ማወቅ የለበትም ከኔና ከአንቺ ውጭ በማለት ጓደኛዋ ምናልባትም አንድ ቀን አሳልፋ እንደምትሰጣት ሲነግራት፣ እሷ ግን አይ ጓደኛዬ እንደዚህ አይነት ልጅ አይደለችም አትናገርም ብላ ነበር ስትለው የነበረችው ማለት ነው። ነገር ግን እሱ አይ በጭራሽ ጓደኛሽን መያዝ አለብን ብሎ እየነገራት ነበር። እንግዲህ እሷም ደግሞ አቶ በኃይሉ ከወጣ በኋላ እውነት ይህንን ምስጢር ምናልባት አንድ ቀን መታ እንደምትናገርባት እያሰበች ነበረ ማለት ነው። እንግዲህ በዚህ ሰዓት ነበረ ለማንም ሰው እንዳትናገር ለማስጠንቀቅ ወደ ጓደኛዋ በሄደችበት ሰዓት እሷ ግን ገንዘብ እፈልጋለሁ፣ አይ ካልሽ ግን ሚስጥርሽን እንዳለ እናገራለሁ ብላ አስፈራራቻት ማለት ነው። ቃልም እንግዲህ ይህንን ነገር ካደረገች በጣም ትልቅ ችግር ውስጥ እንደምትገባና ማድረግ እንደሌለባት አርፋ እንድትቀመጥ አስጠንቅቃት ትመጣለች ማለት ነው። ጓደኛዋም እንግዲህ በጭራሽ አንቺ ያንን መሰለ ቤት ተቀምጠሽና ያንን የመሰለ ምግብ እየበላሽ እኛ ግን እንደዚህ አይነት ኑሮ እየኖርን ትንሽ እንደዚህ ስትይ አታፍሪም እንዴ? በማለት ገንዘብ እንደምትፈልግና እሷም ደግሞ ምንም ልታመጣ እንደማትችል ነግራት ጥላት ትሄዳለች ማለት ነው። ቃል እንግዲህ በጣም ግራ ተጋብታለች። እውነት አንድ ቀን ሚስጥሬ ሁሉ ሊወጣ ይችላል፣ ሰላምም ደግሞ ይህን ሁሉ ነገር እኔ ልጇ እንዳልሆንኩኝ ካወቀች ትገለኛለች በማለት ቃል ትልቅ ፍርሃት ገብቷታል ማለት ነው። እንግዲህ ጓደኛዋን አሳልፋ ለአቶ በኃይሉ መስጠት እንዳለባትም አስባለች። ምክንያቱም አቶ በኃይሉ ከያዛት ልጅቱን የሆነ ነገር ስለሚያደርጋት መቼም ቢሆን ሚስጥሩን ልትናገር እንደማትችል ስላሰበች ስለዚህ አድራሻዋን ለአቶ በኃይሉ መስጠት እንዳለባት ትወስናለች ማለት ነው። ሰላም እንግዲህ ብሌን ከዛ ቤት ከወጣች ጊዜ ጀምሮ ለእሷ ማሰቧንና መጨነቋን አልተወችም። እናቷ ታግታለች። ስለዚህ ደግሞ ብሌንስ ወዴት ነው የምትሄደው? በማለት ከዚህ ቤትስ ደግሞ እንዴት ነው ቆይ በዚህ ፍጥነት ልትሄድ የምትችለው? እያለች ቆይ ምን እየተፈጠረ ነው እያለች ሰላም በሁኔታዎቹ በጣም ግራ ተጋብታለች። በዛ ላይ ደግሞ በባለፈው ፍላሹን ሳትሰርቅ ሰርቅ ያለው ብላ ተናገረች። አሁን ደግሞ ወርቁን ደግሞ እኔ ነኝ የሰረኩት እያለች ስትል ነበር። እሷ እንዳልሰረቀችው በጣም እርግጠኛ ነኝ እያለች ስለ ብሌን ሰላም በጣም በተደጋጋሚ ታስባለች። እናቷ በኃይሉ እውነት ለብሌን ቃል በገቡላት መሰረት እናቷን የለቁላት ይሆን ወይስ ደግሞ ምን ይፈጠር ይሆን? በቀጣይ ቪዲዮ ያለውን ነገር እንመለከታለን። እስከ መጨረሻው ድረስ የተመለከታችሁ የከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ለሁላችሁም ሰላማችሁ ይብዛልኝ። አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ።